አመሰግናለሁ። ኢትዮጵያ መርጣለች፣ ውጥኗንም አሳክታለች። ሰባተኛው ጠቅላላ ምርጫ እኔ በተንቀሳቀስኩበት በአፋር ክልል በዱብቲ የምርጫ ክልል በሰመራ ከተማ ሎጊያ ዱብቲ ወረዳና ዱብቲ ከተማ አካባቢ በስኬት ተጠናቋል። ጠዋት 12 ሰዓት ላይ የጀመረው የድምጽ መስጠት ሂደት ምሽት 12 ሰዓት አካባቢ ገደማ ተጠናቋል። በአብዛኞቹ የምርጫ ክልል ማለት ነው እና የምርጫ ጣቢያዎች ማለት ነው። በተለይም ደግሞ አብዛኛው ማህበረሰብ ከጠዋቱ 12 ሰዓት ጀምሮ ወደ ምርጫ ጣቢያዎች በማቅናት በዲሞክራሲ በነጻነትና ገለልተኛ ሆኖ ድምጹን ሲሰጥ ነበረ። በተንቀሳቀስኩባቸው የምርጫ ጣቢያዎች አካባቢ ምናልባትም አካባቢው ሞቅ ያለ ቢሆንም የአየር ሁኔታው ሞቃታማ ቢሆን እሱም ሳይበግራቸው ተሰልፈው በስነ ስርዓትና እየተጠባበቁ ድምጻቸውን ሲሰጡ ተመልክቻለሁ ማለት ነው። ከዛሬ ጠዋት 12 ሰዓት ጀምሮ ደግሞ የድህረ ምርጫ እንቅስቃሴዎችና ስራዎችም ሲከናወኑ ነበር። በተለይም በምርጫ ጣቢያዎች ትናንት ድምጽ ሲሰጡባቸው የዋሉት ድምጾችን በመቁጠር ከጠዋቱ 12 ሰዓት ጀምሮ በየምርጫ ጣቢያዎቹ ተለጥፈው ተመልክቻለሁ። መራጩ ዜጋም እንደዚህ ወደ ምርጫ ጣቢያዎች በማቅናት ድምጹን ሲመለከት ነበር። አንዳንዶቹንም ለማናገር ሞክሬ ነበረ። የትናንቱ ምርጫ ሰባተኛው ጠቅላላ ምርጫ ከዚህ በፊት ከነበሩት የምርጫዎች ሁሉ ከፍ ያለ ቁጥር የተመዘገበበት ከፍ ያለ መራጮች ድምጻቸውን የሰጡበትና ዲሞክራሲያዊ፣ ነጻ፣ ገለልተኛ፣ ፍትሃዊ የሆነ እንደነበረ ነው የገለጹልኝ። ስርዓቱን ሲከታተሉ እንደነበረም ነው የጠቀሱት። በዚህ ሂደት ደግሞ የዲሞክራሲ ግንባታ እየተሻሻለ መምጣቱን ይህን እንደታዘቡም ነው የነገሩኝ ማለት ነው። ከዛ ባለፈ የአፋር ክልል የፖለቲካ ፓርቲዎች የጋራ ምክር ቤትም እንደዚሁ በምርጫ ጣቢያዎች የተንቀሳቀሰ ሲመለከት እንደነበርና ምንም አይነት የገጠመ ችግር እንዳልነበረና ምርጫው በሰላማዊ ሁኔታ እንደተጠናቀቀም ትዝብቱን አጋርቶናል ማለት ነው። ይህ ደግሞ ለሀገሪቱ የዲሞክራሲ ግንባታ ከጊዜ ወደ ጊዜ እየተሻሻለ ስለመምጣቱ ማሳያ መሆኑን ነው የገለጹልኝ። የድህረ ምርጫ ሂደቶች እንዲሁም ደግሞ ስራዎች አሁንም እንደቀጠሉ ናቸው።